አሳዛኝ ሰበር መረጃ ተሰምቷል። ተወዳጁ ድምጻዊ ሰማኸኝ በለው ከዚህ ዓለም በሞት ተለየ። እጅግ አስደንጋጭ የሆነ ሰበር መረጃ ተሰምቷል። ድምጻዊው በዛሬው ዕለት ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው እጅግ ያሳዝናል። 28 ሰዎች ሞተዋል በዚህ አደጋ። እጅግ የሚያሳዝን አጋጣሚ ነው። እንደወጣው መረጃ ከሆነ ማለት ነው ሐረጉ ላይ አሁን ላይ የሟቾች ቁጥር 31 መድረሱን እየተገለጸ ይገኛል። ጉዳያችን ነው እንደኛ ህዝብ እየሞተብን ነው። በቀን ሰው እየታረደ እየተገደለብን ነው። አርሲ ክልል ላይ እየገደለና እየጨፈጨፈ ያለው የታጠቀ ቡድን ነው እንጂ የእስልምና እምነት ተከታይ አይደለም። ይሄ መራራ ሀቅ ነው። በጣም ነው ግን የምታሳፍሩት። የሰማዕቷ ከታሰረ 8ኛ ቀኑ ነው። መፍቱ ተጥሶ ጨለማ ቤት ውስጥ ነው ታስሮ ያለው። ሰላም እንዴት ናችሁ? በድጋሚ በአዳዲስ መረጃዎች ተመልሼ መጣሁኝ። እጅግ በጣም በሚያሳዝን ሁኔታ በዛሬው ዕለት የ31 ሰዎች በከፍተኛ አደጋ ህይወታቸው እንዳለፈ እየሰማን እንገኛለን። ታዋቂው የባህላዊ ዘፋኝ ሰማኸኝ በለው በተመሳሳይ ዜና በዛሬው ዕለት ህይወቱ አልፏል። የአርሲ ኦርቶዶክሳውያን ድምጽ በመሆን የሚታወቀው ዮኒ የሰማዕቷ ታሰሩን እናውቃለን። ነገር ግን አሁን ላይ በጨለማ ክፍል ውስጥ እንዳስገቡትና ማንንም ማግኘት እንደማይችል እየሰማን የምንገኘው። እዚህንና ሌሎችን ቪዲዮዎች በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከዚህኛው ቪዲዮ እንጀምር። አሳዛኝ ሰበር መረጃ ተሰምቷል። ተወዳጁ ድምጻዊ ሰማኸኝ በለው ከዚህ ዓለም በሞት ተለየ። በሀገራችን በባህል ሙዚቃው ዘርፍ ታዋቂነትን ያተረፈውና በብዙዎች ዘንድ ሰሚ ባላገሩ እየተባለ የሚጠራው ተወዳጁ ድምጻዊ ሰማኸኝ በለው ባደረበት ድንገተኛ ህመም በሕክምና ሲረዳ ቆይቶ እነሆ ዛሬ ሰኔ 8 ቀን ህይወቱ ማለፉ ተሰምቷል። የኢትዮጵያ ባህል ወግና ታሪክን የሚያንጸባርቁም በርካታ የሙዚቃ ስራዎችን ለአድማጮች ያበረከተው ድምጻዊ ሰማኸኝ በለው በሙዚቃ ኢንዱስትሪ ውስጥ የራሱን ደማቅ አሻራ ጥሎ ማለፍ የቻለ አንጋፋ ድምጻዊም ነበረም። ድምጻዊ ሰማኸኝ በለው ባለትዳርና የአራት ልጆች አባት እንደነበረ ከቤተሰቡ የተገኘው መረጃ ያመላክታል። ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለመላው አድናቂዎቹ በሙሉ መጽናናትን እንመኛለን። ነፍስ ይማር። እጅግ በጣም ያሳዝናል። ድምጻዊው እንግዲህ በሰማችሁት ሁኔታ ህይወቱ አልፏል በዛሬው ዕለት ማለት ነው። ለወዳጅ ለዘመዶቹ መጽናናትን እንመኛለን። አጽናኝ መንፈስ ቅዱስ እንዲያጽናናችሁም ምኞታችን ነው። ሌላኛው ቪዲዮ ስናቀና ደግሞ በዛሬው ዕለት የደረሰ በጣም ከፍተኛ አደጋ አለ። እሱን እንመልከት። እጅግ ያሳዝናል። 28 ሰዎች ሞተዋል በዚህ አደጋ። እጅግ የሚያሳዝን አጋጣሚ ነው። ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ላይ በደረሰ አደጋ የ28 ሰዎች ህይወት አልፈዋል። አደጋው የደረሰው ከደሴ ኮምቦልቻ ከተማ መካከል በሚገኘው የሃርጎ መንገድ ላይ ነው። ዛሬ ሰኔ 8 ቀን 2018 ማለዳ ከደሴ ወደ አዲስ አበባ በመጓዝ ላይ የነበረ የህዝብ አውቶቡስ በተለምዶ ሃርጎ እየተባለ በሚጠራው መንገድ ላይ በደረሰበት አደጋ እስካሁን የ28 ሰዎች ህይወት ሲያልፍ በርካቶች ቀላልና ከባድ ጉዳት ደርሶባቸዋል። የህዝብ ማመላለሻው ተሽከርካሪ በግምት 100 ሜትር ጥልቀት ወዳለው ገደል ገብቶ ነው ይህ አደጋ የደረሰው። በህይወት የተረፉት ወደ ህክምና ቦታ ለማድረስ አሁንም ርብርብ እየተደረገ ይገኛል። እጅግ የሚያሳዝን አደጋ ነው። ዛሬ ማለዳ ወይም ሰኔ 8 ቀን እንግዲህ ከደሴ ወደ አዲስ አበባ በሚጓዙ ተሳፋሪዎች ላይ የደረሰ አደጋ ነው። ሁላችንም እንግዲህ ከእንደነዚህ አይነት አደጋ እግዚአብሔር ይጠብቀን ማለት ፈልጋለሁ። ለሞቱ ሰዎች ነፍስ ማር እያላችሁ ኮመንት ላይ ጻፉልን። እግዚአብሔር ወጥቶ ከመቅረት ያድነን። አሁን ላይ እንደምንሰማው በተለያየ ቦታ ከባድ የሆኑ አደጋዎች እየሰማን እንገኛለን። እግዚአብሔር ከዚህ መዓት እንዲሰውረን በቻልነው መጠን መጸለይና ቤታችንም ስንወጣ ጸሎት አድርገን ብንወጣ ጸሎት አድርገን መውጣትንም ብንለማመድ መልካም ነው። ለመሆኑ በዚህ ልክ አደጋው እንዲደርስ ያደረገው ምክንያቱ ምንድነው? እንደገና ደግሞ ጧት በተሰማው ዜና 28 ሰዎች ነበሩ ሞቱ የተባለው። አሁን ግን ቁጥራቸው እንደጨመረና በምን ምክንያትም በዚህ ልክ አደጋው እንደደረሰ መረጃዎች ወጥተዋል። እሱን እንመልከት። ወገኖቻችን በመኪና አደጋ ህይወታቸው ማውጣታቸው የሚታወቅ ነው። ታዲያ አሁን ላይ እንደወጣው መረጃ ከሆነ ማለት ነው ሐረጉ ላይ አሁን ላይ የሟቾች ቁጥር 31 መድረሱን እየተገለጸ ይገኛል። ይህ እንግዲህ እጅግ የሚያሳዝን ነው። ታዲያ መኪናው ስምሪት የሰጡት አካላትም ያሳዝናል ሲሉ ገልጸዋል። ከቦታው የነበሩ የአይን እማኞችም እንደተናገሩት ከሆነ ሁሉም ጎማዎች ሊሾ ሆነዋል። መኪናው በቃል ለመግለጽ እስከሚከብድ ድረስ ማለት ነው በጣም ያረጀ ነው ብለዋል። ደግሞ የሞተው ሞተዋል፣ ለነዋሪው ግን ከዚህ ስህተት መማር አለበት ሲሉ እንግዲህ እየገለጹ ይገኛሉ። በጣም ከማርጀቱ የተነሳ ነው በቃላት ለመግለጽ ይከብዳል የተባሉ ምስሎችም እንግዲህ እየተጋሩ ይገኛሉ። አደጋ የደረሰው በደሴና ኮምቦልቻ ከተሞች መካከል በሚገኘው የሃረጎ መንገድ ላይ ሲሆን አውቶቡሱ ወደ አዲስ አበባ የሚጓዝ ነበረ። ሆስፒታል ከሄዱት መካከልም 3 ሰዎች ህይወታቸው አልፏል። በድምሩ እስካሁን ድረስ 31 ሰዎችም ህይወታቸውን አጥተዋል። 33ቱ ደግሞ ከባድና ቀላል የተባለ የአካል ጉዳት እንደደረሰባቸው እንግዲህ ከቦታው ማለት ነው የወጡ መረጃዎችም እያሳዩም ይገኛሉ። ይህ እንግዲህ እጅግ የሚያሳዝን ነገር ነው። ለሟች ቤተሰቦች መጽናናትን እመኛለሁ።
አሁንም በድጋሚ ለሟች ቤተሰቦች እግዚአብሔር መጽናናቱን ይስጣቸው። ሌላ ምንም ልንል አንችልም። አደጋው የደረሰው እንዳያችሁት መኪናው ራሱ እጅግ በጣም ያረጀና ከጥቅም ውጭ የሆነ መኪና ነው። ምስሉ ላይ እንደተመለከተው እንግዲህ ይህንን መኪና ይዘው ሲንቀሳቀሱ ነው አንድ ባስ ወይም አንድ ቅጥቅጥ የተገለበጠው ማለት ነው። ተጠግቷል። ሟቾቹ ወደ 33 የሚጠጉት ደግሞ ሆስፒታል ክትትል እያደረጉ እንዳለ ነው አሁን መረጃዎች እየወጡ ያሉት። እግዚአብሔር በህይወት ያሉትንም ምሯቸው ቤታቸው እንዲያበቃቸው እግዚአብሔር ፍቃዱ ይሁን። አርሲ ክልል ላይ እየገደለና እየጨፈጨፈ ያለው የታጠቀ ቡድን ነው እንጂ የእስልምና እምነት ተከታይ አይደለም። ይሄ መራራ ሀቅ ነው። በጣም ነው ግን የምታሳፍሩት። የእስልምና እምነት ተከታዮች አይታጠቁም ያለሽ ማን ነው? የማስረጃውን ተመልከች ነው። ዛሬ ላላንስ ጋር ነገባውና የማስከረም መጨረሻ ቀናችን ላይ እንገኛለን። ላለፉት ቀን ከሌሊት ውድ ጊዜያቸውን ሰውተው እዚህ ደረጃ እንድንደርስ ባለ አፍቃሪ ደረጃ እንድንደርስ ላበቁን ዋሊሞቻችን አላህ ፈርጃችን እንድንዳችሁ እንለምናለን። ኢኽላስ እንዲወፍቀን ኸይር ስራችን እንዲቀበልና አሁን ለምንቀላቀላችሁ ሙጃሂዶችም የጥንካሬና ኃይል ምንጫችሁ እንዲያደርገን እንለምናለን። በመጨረሻም በአጠቃላይ በዓለም ላይ ለሚገኙ ሙሂዶች እነሱም ምስራቅ አፍሪካ እነሱም ኢትዮጵያ ስለሚገኙ ሙሂዶች በሙሉ አላህ ተዓላ ግዴታ ባረገብን ጂሃድና ሂጅራ አደራ እንላለን። አላህ Subhanahu Wa Ta'ala ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን። ኢንሻአላህ እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ Subhanahu Wa Ta'ala ፍቃድ አላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። እና ሊገልይ ሲመጣ መቼም ሳይታጠቅ ባዶ እጁን አይመጣ እና ታጣቂዎች ናቸው ለሚለው ጥያቄ ይሄው እነሱም ይታጠቃሉ ነው መልሱ። እቺ ልጅ የምትናገረውን እያንዳንዱ ነገር አንድ ባንድ ከነ ማስረጃ መልስ እንሰጥበታለን። በደንብ ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። በዛውም እንደዚህ አይነት ሆዳደር ክርስቲያኖች ለህሊናችሁ እንኳን ቢያንስ ለህሊናችሁ መኖር አለባችሁ። እኛ ከማንም ጋር ጦርነት ውስጥ መግባት አንፈልግም፣ ግን ቀን በቀን እየተገደልን ደግሞ የሚገልን ማን እንደሆነ እያወቀን ዝም ብለን መሞትም አንፈልግም። ስለዚህ በዚህ ልክ ጦርነት ቀስቃሾች አድርጋችሁ እኛን ባትስሉ መልካም ነው። እውነታው ይሄ ነው። ራሳችሁን ጠብቁ ብሎ ክርስቲያኑን ማንቃት ጦርነት ማወጅ አይደለም። ጦርነት ታውጆብሃል፣ ከመታወጅም አልፎ እየታረድክ ቤተክርስቲያን እየተቃጠለ ነው ያለ ንቃ የሚሉት ክርስቲያኖች በእንደነዚህ አይነት ተራና ምንም ዕውቀት በሌላችሁ ሆዳደር ክርስቲያኖች ሲሰደቡ ማየት እጅጉን ያማል። ስለዚህ እቺ ልጅ ለምትናገረው ነገር ማስረጃ ካላት ታምጣ። እኛ ግን ለምንናገረው ነገር ለእያንዳንዱ ማስረጃ እናመጣለን። ወደሷ እንለፍስ። በሃይማኖቶቻችን ፖለቲካ ከፍታችሁ ልታጫሩስ ነው ያላችሁ ሰው ስንት ዓመት ነው አርሲ ላይ ህዝብ የሚሞተው? 50 እና 60 ብቻ ነው። 2000 3000 ህዝብ አይሞትም በቀን አርሲ ላይ። የታጠቁ ቡድኖች አይደሉም ወገን። ለምንድን ነው ከእውነት የምንርቀው? ለምንድን ነው እውነትን የምትሸሹት? ማንም ከእውነት እየሸሻ አይደለም። ወደ እውነታው እየተጠጋን ስንመጣ እንደናንተ አይነት ሰዎች ከእውነት እየሸሻችሁ ውሸት የሆነ ነገር በአደባባይ ስትናገሩ ትንሽ እንኳን አፍረት አይሰማችሁም። እኛን የሚጨፈጭፉን የሚገሉን ዋሃቢያ ሙስሊሞች ናቸው። ይሄንንም ከራሳቸው ከመመራኖቻቸው አንደበት መስማት እንችላለን። ተመልከቱ። ብዙ መጨፈጨፋቸው ካድሮች ስላሉ ለነዛ እንደ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማድረጃችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥም። ካውዋል ክርስቲያኖችም ማለት ነው። ይሄው ጂሃድ ማለት ምንድን ነው ማለት ክርስቲያኖችም ማለት ነው። ያው ምንም ልዩነት የለውም። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ስለዚህ እስከ ቤተክርስቲያን እስከ ገዳሙ ነው በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ሁሉ ሳይቀመር ኦርቶዶክስ ይጨርሳለን። በአላህ ፍቃድ አላሁ አክበር። ጂሃድ እናውጅበት። አላሁ አክበር አለን። እስከ ዳር እንነሳበት። የቁም ሬሳ ናቸው። በዚህ ልክ ክርስቲያኖች ላይ ጦርነትን የሚያወጁት እነሱ ናቸው። እንቀጥል። ሃይማኖትን ከሃይማኖት ልታፋጩን ስንት ዘመን አብረን የኖርን ህዝቦች ላይ ለምንድን ነው ልዩነትን የምትፈጥሩት? የቲክቶክ ጦረኞች ሂዱ እስኪ አርሲ ላይ ሄዳችሁ አጣሩ። አረ በመድኃኒዓለም ከእስልምና እምነት ላይ ወረዱ። ከእስልምና እምነት ላይ ወረዱ ብላ ተናገረች። ማንም የእስልምና እምነት ላይ የደረሰ የለም፣ እነሱ ደረሱብን እንጂ። ይኸውልሽ ዋሃቢዮች ክርስቲያኖችን እንደሚገሉ ከነሱ ከእስልምና ተከታዮች አንደበት ከመመራኖቻቸው ማስረጃ ላቅርብልሽ። ሐቂቃ እንነጋገር ካልን አይኤስ በማን ነው የሚመራው? እነ ፈቱል መጂዲን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። የዋሃቢያ መስመር አይቀጥልም። እንደኛ ዋሃቢያ ካልሆነ ካፊር ነው። እሱም መግደል ይበቃል። ሙባህ ደም ምን ማለት ነው? ይሄ ሙባህ ነው። ደሙ እሱ ቢገደል ምንም ችግር የለም። ይሄ ቃዒዳ ይዘው ነው ዋሃቢያዎች በየትኛውም ሀገር ሲጨፈጭፉ ሲገድሉ የምናያቸው ማለት ነው። በተለያየ ሀገር በሶሪያ፣ በሊቢያ፣ በኢራቅ በዛ እስኪ እኔ ታሪካቸው መግደል አይደል በየቦታው የሚገድሉ ማለት ዋሃቢያ አይደለም። አሁንም ቢሆን ክርስቲያን ወገኖቻችን ነቅተዋል። አሁንም ንቁ። አህሉ ሱና ወል ጀማዓ ባጠቃላይ ልትነቁ ይገባል። አሁን በድጋሚ ማለት ነው። አታጭበርብሩ። ዋሃቢያዎች ሲነቃባችሁ አታጭበርብሩ። እህት ወንድሞች አሁንም ከዋሃቢያ አስተምሮት ልትቆጠቡና ጥንቃቄ ልታደርጉ ይገባል። አላህ ክርስቲያኑ ሚንጋ መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑን ይጨርሳሉ። ይሄንን እወቁ። መንግስቱ ሚንጋ ክርስቲያኑ ሚንጋ ለሀገር አይበጁም፣ ለምንም የሚበጁ አይደለም።
እንኳን ለእናንተ ክርስቲያኖች ለእኛም ያሰጋሉ ይገላሉ ብለው እየተናገሩ ነው መመራኖቻቸው። እና ለዚህስ ምን መልሳለሽ? ዝም ብለሽ ስሜታዊ ስለሆንሽ መናገር ስለምትችይና የምትለቂበት ፕላትፎርም ብቻ ስላገኘሽ እውነትን ደብቀሽ ክርስቲያኖችን እዚህ ጋር እንደ አጥቂ እስላሞችን ተጠቂ አድርገሽ በዚህ ልክ ክርስቲያን ሆነሽ መናገርሽ አንቺን የክርስቲያን እምነት ተከታይ መሆንሽን ለራሱ ጥርጥር ውስጥ የሚያስገባ ነገር ነው። እውነታው አይናችን ላይ ከነማስረጃ ቁልጭ ብሎ ተቀምጦ ክርስቲያኖች ናቸው ሙስሊሞች ላይ እንዲየዘመቱ ያሉት እንጂ ሙስሊሞች ምንም አላደረጉንም ብሎ መናገሩ ሆዳደርነት፣ አላዋቂነት፣ ድንቁርና ነው። ስለዚህ ይሄንን ድንቁርናሽን አርንመሽ ብቻ ከዚህ ፕላትፎርም ላይ የሰራሽው ነገር አጥፊው። ለዚህ ለተናገርሽ ንግግር ደግሞ ማስረጃ ስለሌለሽ መጥተሽ ይቅርታ ጠይቂ። ስለዚህ በዚህ ልክ ሆዳደርና አላዋቂ አትሁኝ፣ በጣም ነው የምታሳፍሩት የክርስቲና ልጆች ብላ ተናገረች። የሚገርምሽ ነገር እኛ ክርስቲያኖች እንዳንቺ አይነት እህት የለንም። ቤተክርስቲያን እየተቃጠለች ክርስቲያኖች እየተገደሉ ማን እንደሚገላቸው እየታወቀ ከአራጆች እኩል ተሰልፈሽ ክርስትናን ወክለሽ ስትናገሪ አለማፍረሽ ይገርማል። ስለዚህ አንቺ ክርስትና እምነትን ሃይማኖትን አትወኪም። ሁለተኛ ነገር ደግሞ እኛ ጦርነት ውስጥ እንግባ ጦርነትና ውጅ አላልንም። ሰላምን እንፈልጋለን። እስከዛሬ በሰላም ኖረናል። ካሁን በኋላ ግን እየገደላችሁን አትኖሩም። እናንተም በምትመጡበት መንገድ እኛም እንመጣለን። ስለዚህ ክርስቲያኖች እንደዚህ አደንዛዦች አላዋቂ የሆኑ ሰዎችን መስማት ትታችሁ የሚገላችሁን አውቃችሁ ለሚገላችሁ ደግሞ ታጥቃችሁ ተዘጋጅታችሁ መጠበቅ የእናንተ ድርሻና ኃላፊነት ይሆናል። እንደሰማችሁት ነው። አሁንም ድረስ እያባላን ያለው አንድ አለመሆናችን ነው። አንዱ በሌላ በኩል ሌላ ነገር ይላል፣ አንደኛው ሌላ ነገር ይላል። ይሄ ብትንትን ማለታችን ከውጭ የሚመጣ አካል እንደፈለገ እንዲያደርገን ምቹ ይሆንላታልና እህታችን እንደሰማችኋት ነው። ወንድማችንም ደግሞ ተገቢውን የሆነ ምላሽ ሰጥቷታል። እኛ መቼም አሁንም ወደፊትም እያልን ያለነው ንጹሃኑን እያልን አይደለም፣ ራሳቸው ሙስሊሞች የሚቃወሟቸውን ኃይሎች ነው እያልን ያለነው እንጂ በፍጹም አንድ ማህበረሰብ ከአንድ ማህበረሰብ ለማምታታት ወይም ለማጋጨት ማንም እየጣረም አይደለም። ራሳቸው እነሱ የሚቃወሟቸውን ኃይሎች ነው እነሱ ጋር አብረን እየተቃወምን ያለነውና እህታችንን በደንብ ብታጤኝና በደንብ ብታስተውዩ ጥሩ ነው። እንደዚህ ስሜታዊ ሆነሽ ከመናገርሽ በፊት ማለት ነው። የሰማዕቷ ከታሰረ 8ኛ ቀኑ ነው። ነገር ግን እንኳን ሌላ ሰው አይደለም ባለቤቱ ገብታ እሱን መጠየቅ አትችልም። መፍቱ ተጥሶ ጨለማ ቤት ውስጥ ነው ታስሮ ያለው። ለአርሲ ኦርቶዶክሳውያን ድምጽ መሆን ወንጀል አይደለም እንዴ? ፍርድ ቤት አልቀረበም እስካሁን ድረስ። ጠበቃ ገብቶ እሱ ማናገር አይችልም። ማንም ሰው እስካሁን ያገኘው ሰው የለም። ምግብ ማድረስ ይቻላል፣ በጽሁፍ ነው እሱ ማውራት የምትችሉት። አንድ ጠባብ ቤት ውስጥ ጨለማ ቤት ውስጥ ነው ማዕከላዊ 3ኛ የታሰረው። እዛ መታሰሩ ራሱ የታወቀው ከብዙ ቆይታ በኋላ ነው። እንዲ ፍትህ ለወንድማችን ለአርሲ ነው ድምጽ ሆኖ ወንጀል አልሰራም፣ ደሃ ተበደለ፣ ፍርድ ተጓደለ ነው ያለው። እኔ እቺን ኢትዮጵያ አላውቃትም። ሁላችንም እቺን ኢትዮጵያ አናቃትም። ሁላችን ወገኖቼ ተጎዱ፣ ባካችሁ ድረሱላቸው፣ ያስፈልጋቸዋል ያሉ ኦርቶዶክሳውያን መምህር እንዳለ እንደታሰሩ እናውቃለን። አንዳንዶቹ ቢፈቱ ማለት ነው። አሁን እዚህ ጋር እንደ ዜና አድርገን የምናቀርበው መፈታታቸውን አይደለም፣ መታሰራቸውን ነው። ለምንድን ነው የሚታሰሩት? ለምንድን ነው ገዳይ እንደ ልቡ በሚሄድበት አገር ላይ ንጹሃኑ በዚህ ልክ እየተሰቃዩና እየተሸማቀቁ ያሉት? ጨለማ ቤት ውስጥ እንዲቀመጡ የተፈረደባቸው ለቀሱ ነው ልጆቹ አባታችን እያሉ። ነገር ግን አንድም ሰው እሱን ማግኘት እንዳይችል ተደርጎ ጨለማ ቤት ውስጥ ነው እየተዘጋበት። አሁንም ይቺን ኢትዮጵያ አናቃትም። ስለ መደራጀት እያወራን ነበር አይደለም? እሱን ነው እየተነጋገርን የነበረው። በቅድሚያ ግን ዮኒ ሰማዕቷ ለምን ይመስላችኋል ጨለማ ክፍል የታሰሩ? ለምን ይመስላችኋል ከነፍሰ በላ ከአጥፊ ጋር በጣም በሚጨንቁ ሁኔታ የታሰረው? በዛ አይነት ሁኔታ ጊዜውን እያሳለፈ ያለው ለምን ይመስላችኋል? እነ ቀሲስ ዶክተር መዝገቡ ካሳ ከዛን ያክል ክብር ዝቅ ብለው እንደ ተራ ወንበዴ በእስር ቤት የሚጓተቱት ለምን ይመስላችኋል? እውነትን ስለገለጡ አይደለም? በእያንዳንዱ ሁኔታ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚፈጸመውን ጥቃት በስሙ ስለጠሩ ነው አይደለም? ያንን በልባችሁ አስባችሁታል? ሁልጊዜ ለ3 ቀናት በእውነተኛ እርድ የሚጀመረው ግፋችን የሚጠናቀቅበት መንገድ ሁልጊዜ ያስገርመኛል። ስንት ዙር ነው የምንበላው ወገኖቼ? ስንት ዙር ነው በተመሳሳይ መንገድ የምንሸወደው? እንዴት ነው በእውነተኛ እርድ የጀመረ ነገር በአንድ መምህር ተናገረ አልተናገረ ቡጭቂያ በገመድ ጉተታ እንዴት ይጠናቀቃል? ይሄ ነው ወይ መፍትሄ ብለን ምን ወስደው? ስለ መደራጀት ተነግሮ ሳያልቅ ከምንየው ነው ወደ ሌላው የተሸጋገር ነው? አረነውም እንደዚህ ቅዱስ አጀንዳዎች እንደውም ቢተው ምንም አይደለም። እነዛ እርኩሳን አጀንዳዎችን የተቀበልነው በየትኛው ጫንቃችን ነው? እንዴት ነው እንደዚህ የእውር ድንብር አካሄድ ውስጥ የገባ ነው?
እንዴት ልባችን እሺ አለን? ኦርቶዶክስ ተዋህዶ ቤተክርስቲያን የሚለው ግዙፍ አካል እነዛ የቀደሙ አባቶቻችን በጥንቃቄ ከነሱ ወደኛ ያስተላለፉልን ያቺ ንጽሕት ኦርቶዶክስ ተዋህዶ ቤተክርስቲያን ምን ነው ልባችን ላይ እንደዚህ እርክስ አለች? ሁል ጊዜ የሚበላን ውሃ የሚበላን ንፍር ውሃ እንዴት አንድ አይነት ይሆናል? መቼ ነው በቃ ብለን በዛው መንገድ በጀመርነው መንገድ ነገሮቻችንን የምንቀጥለው? ድሉን የምናራምደው እስከ ጥግ ድረስ መቼ ነው የኔ ጥያቄ። ስንተባበር እንደምናስፈራ የተረዱት እኮ ጠላቶቻችን በደንብ ሰርተውብን ምድረ ብላክ ሚሊስት ሰብስቦ እኮ ነው ሲጫወትብን የሚውለው። በገሌ መፋታት መተሳሰር፣ በገሌ ከእስር ቤት መውጣት መግባት ሲያተራምሰን የሚውለው በየፎቶግራፎች የምንለከፍበትን ልክፍት ስለተረዳ ነው እኮ የቤተ ክርስቲያናችንን ምስል ነቅሎ ከልባችን ያረገፈው። መቼ ነው ከግፎቻችን ጋር የምንሆነው? መብሰል ብቻ። እውነት ነው። አስተውላችሁ ከሆነ ብዙ ጊዜ እንደዚህ አይነት ችግር ሲፈጠር አንድ እንሁን፣ አብረን ሁሉን ነገር እንጋፈጠው ብለን እንነሳና ነገር ግን በተመሳሳይ ሁኔታ ወደ ኋላ መለስ ብላችሁ የነበሩት ነገሮች ማስታወስ ትችላላችሁ። በተመሳሳይ ሁኔታ አንዱና አንዱ በመጋጨት አንደኛው ማህበረሰብ አንድን ሰው ደግፈው ሌላኛው ደግሞ ያኛውን ሰው ደግፈው እርስ በራሳችን ስንባላና ስንጋጭ ነው ጊዜው የሚያልፈው። ወይም ምንም አይነት መፍትሄ ሳናመጣ አንድ ጥሩ የተናገረን ሰው ወይም አንድ ለወገኔ ጥሩ ነገር አመጣለሁ ብሎ የተነሳን ሰው በመቦጨቅ እሱ ላይ ደካማ ጎኑ በማንሳት ሰዓት ቢያጠፋ እንኳን በውስጥ ተነጋግረን እንደ እህትና እንደ ወንድ መወያየት ሲቻል በአደባባይ እሱ እንደዚህ ስለሆነ ነው እንትና እንደዚህ ስለሆነ እንደዚህ የሚያደርገው እሱ ደግሞ እንደዚህ ስለሆነ ነው በማለት ያኛውንና ይሄኛውን ሰው በመወገን ማህበረሰቡ እንዲበተን ይደረጋል። እስከዛሬም የተደረገው ነገር ይሄ ነው። አሁንም እየሆነብን ያለው ይሄ ነው። ሰሞኑ ራሱ እየሆነ ያለውን ነገር እናውቃለን አይደለ? ማንና ማን ተያይዘው እንዳለ። ስለዚህ እነሱ በጥንቃቄ ምን እንደምናደርግ የሆነ ነገር ሲያደርጉ እኛ ደግሞ ምን እንደምናደርግ ስለሚያውቁት እየተጫወቱብን ያለው በዚህ ሁኔታ ነውና እስከ መቼ ነው እኛስ የምንነቃው? እስከ መቼ ነው አንድነታችንን አጠንክረን ቢያንስ ለአንድ ነገር እንኳን መፍትሄ የምናመጣው? እስካሁን ለአንድ ነገር እንኳን መፍትሄ አልመጣም። ይሄ ነገር ቆይቷል፣ አመታቶች ተቆጥረዋል፣ ግን መፍትሄ ታለ ምንም መፍትሄ የለም። እሱ ደግሞ መፍትሄ እንዳይመጣ እያደረገ ያለው ውስጥ ላይ ያለው መበታተና መቦጫጨቅ፣ እርስ በራሳችን የምንቦጫጨቀው ነገር ነው እንደዚህ እንድንሆንም እያደረገን ያለውና አሁንም ቢሆን ብንነቃና አንድ ላይ ተቃቅፈን አንድ ላይ ተዋደን አንድ ላይ ተደጋግፈን የሚሆነውን ነገር ብናደርግና አንድ ውጤት እንኳን ብናስመዘግብ መልካም ነው። እንኳን ቪዲዮ ለምን አንታጠፋ? ጉዳያችን ነው እንደኛ ህዝብ እየሞተብን ነው። በቀን ሰው እየታረደ እየተገደለብን ነው። ለምን ተመልሰ የወጣበት እስር ቤት አትገባም? ምን አገባንኛ? ለምንድን ነው እንደዚህ መተሪ የምትልብን? ሃይማኖታችን ጥፋ ከዚህ በጣም አቀሳሳሪ ነህ። ለሙስሊሙ የማትጠቅም ባለጌ ነህ እንዴ! የቲክቶከር ፖለቲከኛ ይቻላል። ምን እንደዚህ መተው ፖለቲካውን ሰራ እማያልፍል ዘላለምን እንደዚህ እንዳከክ ነው የምትኖረው። ሰው የደረሰበት አትደርስም። ሲጀመር አንተ ቅጫማ በቃ አክሱም ላይ እየተቸገሩ ያሉ ሙስሊሞች ካሉ አሁን ፍትህ ጠይቅላችኋለሁ። እኔ ራሴ ጠይቃለሁ። ፍትህ ጠይቂ ካሉ እጠይቃለሁ። በስነ ስርዓት ነው የምጠይቀው። ግን መተዚህ ጋር ሰላም እንዴት ናችሁ? ስለ አክሱም ብዬ ስለሰራውኝ ትላንትና ስለ አርሲ አላለም፣ ስለ አክሱም ስለሰራውኝ አካውንቴ ባን። ለምን አንተ አትሞትም? ለምን አንተ አትሞትም ነው የምልህ። አንድ ጆን ዳንኤል ለምን ገደል አትገባም? እኛ ምናችን ነው ስለአንተ ቲክቶክ አካውንት ነው የምልህ። ምን አገባን ነው የምልህ። ለምን አንጦሮጦስ አትገባም ነው የምልህ። ምክንያቱም ሃይማኖትህ ስላልሆነ ሲጀመር ከአንገት በላይ ነው። ለአክሱም ድምጽ መሆን ብትፈልግ ቀድመህ ትሆን ነበረ። ከዛ መተህ እዚህ ጋር በሁለት ሃይማኖቶች መሀል ብጥብጥ ልታስነሳ እሪ ትላለህ። እኛ ኦርቶዶክስ ደግሞ አንሰማም ነው የምልህ። ሌሎቹ መስማት ይችላሉ፣ መብታቸው ነው። ጌታን ነው የምላችሁ፣ መብታችሁን መስማት ትችላላችሁ። የፈለጋችሁት መሆን ትችላላችሁ። ክርስቲያን እንደዚህ አረገን ብትል ግን እኛ ጊዜ የለንም። ለአርሲ ድምጽ ካልሆናችሁ ብለን አካውንታቸውን ያዘጋነባቸው ሰዎች የሉም። ለአርሲ እንደዚህ ሆናችሁ ለአክሱም ድምጽ ሆናችሁ ብለን ችግር የፈጠርንባቸው ሰዎች የሉም። ድምጽ መሆን ይፈልግ መሆን ይችላል። ግን መተ ኦርቶዶክስ ላይ አትለጠፍም። እንደዚህ አይነት ሰዎችን በደንብ መናገር፣ አፋቸውን ማስያዝ አስፈላጊ ነው። እኛ የምንከተላቸውን ሰዎችን ማወቅ አስፈላጊ ነው። ይሄ ሰው የአክሱም አጀንዳ
የመቼ ዓመተ ምህረት ነው የመቼ ነው እሱ ግን አሁን ላይ ስለነሱ አንስቶ የተናገረው ነገር አለ። ያም ሆነ ግን ቪዲዮ ይጣፋብኝ ላለው መልስ ነው የመለሰችው እህታችን። እናመሰግናለን። ዝምታ አይዋጣም። እንደዚህ አፋቸውን የሚከፍቱና ሌላ ተልእኮ ይዘው የሚመጡ አጀንዳ ለማስቀየር የሚሞክሩ ሰዎችን በዚህ ልክ መናገርና መጋፈጥ አስፈላጊ ስለሆነ ማለት ነው። ሌላኛው ዛሬ ሰኔ 8 ለኛ ለኦርቶዶክሳውያን በጣም ታላቅ ቀን ነው። በጣም የምናከብረው ታላቅ ቀን የምናከብረው ቀን ነው። እሱን እንመልከት። ሰኔ 8 ቀንማ ሁሉም ባለማህተብ ክርስቲያን ምን ታስቦ እንደሚውል ማወቅ አለበት። ሼር አድርጉት። ልብ ቅርጿን አንድ ጊዜ ያዝ አድርጋችሁ በመያዝ ሪፖስት አድርጉት። ቪዲዮ አቅም እንዲኖረው አድርጉት። ሰኔ 8 ቀን እናታችን ቅድስት ድንግል ማርያም ልጇ መድኃኒታችን ጌታችን ኢየሱስ ክርስቶስን በጀርባዋ አዝላ ከዮሴፍ ከሰሎሜ ጋር ስደት በወጣች ጊዜ ወደ ግብጽ በዛ በረሃ በዛ ጭንቅ ውስጥ ሁሉ ሆና ውሃ ጠምቷት ነበር። የሚሰጣት ሰው አጣ እጅግ ባዘነችና በከፋት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአለት ላይ ውሃ እጅግ በጣም የሚጣፍጥ ማር የሚል ውሃን አፍልቆ አጠጣት። በዛ የሚሰደዱ ሰዎች ሁሉ ሲጠጡት ውሃው ማር ይላቸው ነበር። እጅግ ልዩ ነበረ። በዛ ያሉ ሰዎች እናታችን ቅድስት ድንግል ማርያም ለከለከሏት፣ ለማያምኑት ደግሞ እሬት እንዲሆንባቸው አደረገባቸው። እናታችን ቅድስት ድንግል ማርያም ውሃ የተጠማችበት ጌታችን ደግሞ አፍልቆ ያጠጣባት ቀን ናት ሰኔ 8 ብለን እናከብራታለን። ብዙዎች ያውቁ ዘንድና ይማሩበት ዘንድ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ጌታችን መድኃኒታችን ኢየሱስ ክርስቶስ የኛንም መራራ ህይወታችንን አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ህይወታችንን ያጣፍጥልን። ዛሬ ሰኔ 8 ቀን ጌታችንና መድኃኒታችን ኢየሱስ ክርስቶስ ከአለት ላይ ውሃ ያፈለቀበት ቀን ነው። በመታዊ ክብረ በዓል ነው። በደንብ ይከበራል። እናታችን ቅድስት ድንግል ማርያም ለአንዷ እህታችን ያደረገችላት እጅግ በጣም ድንቅ ተአምር አለ። እሱን እንመልከትና ፕሮግራማችን ጨርስ። በኪዳነ ምህረት ምንድነው የምሰማው ዛሬ ሰሚነሽ ላይ የተደረገ ጉድ በመድኃኒዓለም እስኪ ስሙልኝ። 5 ኪሎ ወጥቶልኝ ልጅ አትወልጂም ተብዬ ነበር። እመቤቴ ማርያም 3 መንታ ሰጠችኝ። ያለ እናት ያለ አባት ደብቄ አሳድጌ ከ3ቱ መሀል አንዱ ደግሞ ትምህርት ቤት ሲጫወት 14 ዓመት ነው የዘር ፍሬው ተመታ። ላንሴት ሆስፒታል ኦፕራሲዮን አስደረግኩኝ። ከዛ በኋላ ተመልሶ ያ ካንሰር ሆኗል ተባልኩ። አንዱን የዘር ፍሬ ስላልተቻለ ውጭ ወስጄ አስደረግኩ። ከዛ መጣሁ አባታችን ጋር በሯንም ረግጬው አላውቅም። በስም ነው የማውቃት። አባቴ ያመኛል ያልኳቸው ለምስክርነት አሉ እጃቸው ላይ ጸበል ላይ የወደኩት የሰው እጅ ነበረብኝ። እሱን አድነን ለልጄ ነገርኳቸው። ለአባቶች ይጸለያል ይለሹን ያሉ መጣሁ። መጥቼ እንኳንስ ይሄኛው የማይሰራው የዘር ፍሬ ይቅርና የወጣው የዘር ፍሬ ራሱ ሙሉ ለሙሉ ሰርቶ ዛሬ ከካንሰር ነፃ ሆኖልኛል። ለኔ ሰማችሁ እመቤቴ ትስማችሁ። ከሰው ፊት እመቤቴ ማርያም ታድናችሁ። እመቤቴ ለኔ ተሰማች፣ ለእናንተ ተስማችሁ። አመሰግናለሁ። ይህቺ ናት እናቴ ኪዳነ ምህረት። በነገራችን ላይ ይቅርታ አድርጉልኝ፣ ይሄ ያዘን እንባ አይደለም፣ የተደረገለት ያውቀዋል። እናቴ ኪዳነ ምህረት ሰሚነሽ ኪዳነ ምህረት ሁሌም አድራጊ ስለሆነች ማለት ነው፣ ተደርጎልኝም ስለማመን ኦርቶዶክሳዊነት ያለ ድራማ ያለ ማቀረባበር የሌላውን ቤተ እምነት ባለመስደብ ባለመተቸት ትክክለኛ የመዳን ቦታ እንደሆነች ይህ ምስክር ነው። እሷን የሰማች እኔን የሰማች ኪዳነ ምህረት እናንተን ሁላችሁንም ትስማችሁ። ይህን ቪዲዮ ሼር አድርጉልኝ። አሜን። የጭንቅ ደራሿ እናታችን ድንግል ማርያም የሁላችንንም ትስማን፣ የሁላችንም ቋጠሮ ትመልስልን። እናቱን እናታችን አድርጎ የሰጠን የጌታችን መድኃኒታችን ኢየሱስ ክርስቶስ ክብርን ሁሉ እሱ ይውሰድ። ታድለናል። ይታደሉታል እንጂ አይታገሉትም። በእውነቱ ኦርቶዶክስ መሆን በራሱ እድለኝነት ነው። እናት አለን፣ አባት አለን። ሲከፋን ሲጨንቀን እንባችን የምትጠርግልን የምንደበቅባት እናት አለችንና እናቱ እናታችን አድርጎ ስለሰጠንም እሱ ክብሩን ይውሰድ። ፕሮግራማችን ይህንን ይመስል ነበር። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ሀገራችንን፣ ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።